ከዚህ እኛ ከምንኖርበት ጀርባ ያለ አንድ ትልቅ ሰፈር የዛሬ 2 ወር በአንድ ሳምንት ውስጥ 6 ነው 8 ልጆች ናቸው ራሳቸውን ያጠፉ። እንደውም 2 ጓደኛ ማቾች አርሰናልም ስንሄድ አብረን፣ ጌምም ስንጫወት አብረን፣ ስቴዲየምም ስንሄድ አብረን እንዴት ብቻህን ትሞታለህ ብሎ ጓደኛው አብሮ ተከተሉ። ቅዱስ አትናቴዎስን ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ በረከቱ ይደርብንና ንገሯት ለዓለም እኔም አልወዳት። እህቴ ሆይ ተገፍተሻል፣ እንግዲያውስ መገፋትን አምላክሽን ቀምሶታል። ወንድሜ ሆይ ብቻህን ተትተሃል፣ ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። ልክ ነው። አንዳንዶች ዓለማችንን ላይረዱ፣ አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። ለምንድን ነው ራስህን የምታራክስ? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። እንኳን በዓለም ውስጥ ያለው ዓለሙ ሁሉ ቢሸጥ አንተን አያወጣም ነው የምንልህ። ለመሸንገል እንዳይመስልህ፣ ከምናገረው በላይ ነው ይሄ እውነት። ውድ ነህ አንተ፣ ዋጋህን አትፈጥፍጠው። አምላክ ነው ዋጋ የከፈለን። መጀመሪያ ፈጠረ፣ ከዛ በደሙ ገዛ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋህን አየኸው። ብዙ ጊዜ በዚህ ዘመን ወጣቶች ብቸኝነትን እየተሰማን ብዙ ጊዜ የኔ ነህ ወላጆቻችን የኛን ዓለም እኛም የወላጆቻችንን ዓለም ባለማወቃችን ብዙ ወጣቶች የበታችነት ደግሞም የብቸኝነት ስሜት እየተሰማቸው ራሳቸውን ሲጎዱ ይታያል። ልክ ነው። ወላጆቻችን ምናልባትም ዘመዶቻችን የእናንተን ዓለም ላይተዋወቁት ይችላሉ። እናንተም የወላጆቻችሁን ዓለም እንደ ኋላ ቀር ትቆጥሩት ይሆናል። በዚህ መካከል በሚፈጠረው ክፍተት ተቷትቷችሁ እናንተም ብቻችሁን እነሱንም ለዓለማቸው ትታችሁ በብቸኝነት ምክንያት ድብታ ይዟችሁ ይሆናል። ጭንቀትም ገብቷችሁ ይሆናል። ግን አንድ እውነት እንንገራችሁ፣ እነዚህ የጠቀስናቸው ሁሉ የኔና የእናንተን ዓለም ባያውቁት የተወደደ መድኃኒታችን ኢየሱስ ክርስቶስ የእናንተን ዓለም ያውቀዋል። የእኛን ዓለም ቀምሶታል። አስተውሉ ወጣቶች፣ ይህ የተዋረደውን ሥጋችንን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆን የኔና የእናንተን ሥጋ ተዋህዶታል። የመጨረሻውን መተው፣ የመጨረሻውን መረሳት፣ የመጨረሻውን መገፋት እንደ አምላካችን የቀመሳለ ይመስልሃል? እህቴ ሆይ ተገፍተሻል፣ እንግዲያውስ መገፋትን አምላክሽን ቀምሶታል። ወንድሜ ሆይ ብቻህን ተትተሃል፣ ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። ልክ ነው። አንዳንዶች ዓለማችንን ላይረዱት፣ አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። አንዳንዶች ስሜቴን፣ ፈቃዴን፣ ዝንባሌን፣ ድካሜን ሊረዱልኝ እኮ አልቻሉም አካባቢ ላይ ያሉ ሰዎች ብለው ሆድ ይብሳቸዋል። በዚህ ምክንያት ሱሰኞች ይሆናሉ። በዚህ ምክንያት ቁማርተኞች ይሆናሉ። በዚህ ምክንያት ቤታቸውን ይዘጋሉ። በዚህ ምክንያት ራሳቸውን እንኳን ሳይቀር ያጠፋሉ። ወገኖቼ ጎበዝ፣
እኔና እናንተ ከተፈተነው በላይ ስለተፈተነ ስንፈተን ዝም አይለንም፣ ይራራልናል። ስንተው መተውን ስለቀመሰ ያውቀናል። ከኃጢአት በቀር በነገር ሁሉ ከዛስ ይራራልናል። አያችሁ፣ ድካምህን ያውቀዋል። ደክሟላ፣ ተፈትኗላ። ይሄንን ስለቀመሰ ይራራልናል። ባወጣ ያውጣው፣ እንደገባ ይውጣ፣ የራሱ ጉዳይ ሊሉ ይችሉ ይሆናል አካባቢዎች። ግን እንዳትረሳ ይራራልናል። አንዳንድ ወጣቶች በዚህ ምክንያት ብቸኛ ይሆናሉ። እንደሱ እንዳይሆን ነው የሚራራልን። ፈተናችንን እንኳን ሳይቀር መከራንም እንኳን ሳይቀር ሰው በመሆኑ በመቅመሱ ምክንያት የመራራቱ ምክንያት ሆኖልናል። ለምንድን ነው ራስህን የምታራክሰው? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? ለምንድን ነው በእነዚህ ምክንያት ተሰጦቼን፣ ክህሎቶች፣ ማንነቴን ምናልባት አላወቀውም እንጂ ሳይንስ ሁሉ የሚኮርጀው ካንተ ነው። ሰው ውስጥ ከ5 እና ከ6 በላይ ትልልቅ ፋብሪካዎች አሉ። ነርቭ ሲስተሙ፣ ኤሌክትሪክ ሲስተሙ። ይሄ ቴክኖሎጂ እኮ የሚኮረጀው ካንተ ማንነት እኮ ነው። አንተ ልዩ ነህ። አንተ ድንቅ ነህ። ይህንን ማንነት ዓለም በምታወጣው መስፈርት የመዘንከው ዕለት ነው ብቸኛ እንደሆንክ ደግሞም የበታች እንደሆንክ ያሰብከው። አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው ራሳቸውን እንኳን እስከ ማጥፋት ይደርሳሉ። ሰሞኑን አንድ ጻል ሰምቻለሁ። እማዬ አትወደኝም ብሎ ጽፎ ራሱን ያጠፋለች። እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው። እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው፣ ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣሁ ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባለ ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሕይወት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር። እኛ እኮ ያጣነው የሚለወጥ ፍቅር፣ ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመር። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ። ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች ስላንተ ፍቅር
የተሰቀለልህ አምላክ እያለ ለምንድን ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን ነው የምትገይው? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እናንተ ወጣቶች ወይ ደግሞ ብዙዎቻችን ደግሞ ሁላችን ተስማምተን ሽፍታ እንጠላ የለ፣ አጋች እንጸየፍ የለ። የተወደዳችሁ ወገኖቼ ብቸኝነትን፣ የበታችነትን፣ አፍቃሪ በማጣትን ሱሰኛ ሆነው ቁማርተኛ ሆነው ራሳቸውን በተለያየ ምክንያት ጎድተው ደግሞ ማጥፍተው የሚኖሩ ሰዎች በራሳቸው ላይ የሚሸፍቱ እንጂ ሌላ ምን ይሆናሉ? ሽፍታ ከጠላችሁ ሰው በራሱ ላይ እንዴት ይሸፍታል? አጋሽ ከጠላችሁ ሰው ራሱን በእንደነዚህ አይነት አጥፊ ነገሮች እንዴት ያግታል? እባብ ራሱን ያድሳል እንጂ እንደተማር ነው ራሱን አያፈርስም። ሰው ግን ራሱን ማፍረስ ጀመረ። የተወደዳችሁ ወጣቶች አንድ ጥያቄ ልጠይቃችሁ። ይሄን ቤተ መቅደስ አንድ ጠላት መጥቼ ላፍርሰው ቢል ይሄ መቅደስ ከመፍረሱ በፊት እናንተ እንደምትፈርሱ አውቃለሁ። ይሄ ከመቃጠሉ በፊት የሚቃጠሉ ምእመናን እንዳሉ አውቃለሁ። ግን ያሳዝናል። የሰውነታችንን መቅደስ ቅድም ባለውና ከፍ ባለው ራስንም በማጥፋት ይሁን ሲያፈርሱ ግን ምንም አይመስላቸው። እኛ እኮ የኛ አይደለንም። አንተ ያንተ፣ አንቺም ያንቺ፣ እኔም የኔ፣ እርሶም የርሶ አይደሉም። አደራ የተሰጠን ብቻ ነው። እኔ ለኔ አደራ የተሰጠው ነኝ፣ እኔ አይደለው። የበታችነትም ብቻነትም አፍቃሪ ማጣትም ተንከባካቢ ማጣትም ጭርምት ኩርምት የሚያደርጋቸው ብዙ ወጣቶች መጨረሻ ላይ የሚሉት ምን እንደሆነ ታውቃላችሁ? ዋጋ ቢስ ነኝ ብለው ዋጋ እንደሌላቸው ይቆጥራሉ። ዋጋቸውን አራክሰው መሬት ይፈጠፍጣሉ። ይህ ዓለም በሚያወጣላቸው ዋጋ ራሳቸውን መመዘን ይጀምራሉ። የክርስቲያኖች ዋጋ ቀራንዮ ብቻ ነው። የክርስቲያን ዋጋ የክርስቶስ ደም ነው የተገዛንበት። ታዲያ ይሄንን ዋጋ ይወጣብህ በሞቴ ልንገርህ፣ ዓለም እንኳን ቢሸጥ አንተን አያወጣ። አንተን አያወጣ። እንኳን በዓለም ውስጥ ያለው ዓለሙ ሁሉ ቢሸጥ አንተን አያወጣም ነው ምንልህ። ለመሸንገል እንዳይመስልህ አፈቀላጤ ሆኜ ነገር ስለተሳካልኝ አገባብቼ በመናገር እንጀትህን ልበላ ወላስ ብሳ አይደለም። ከምናገረው በላይ ነው ይሄ እውነት። እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንድታቆሙ ሽቻ አይደለም፣ እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለችም። በጥርሶቿ ስቃል ስታበቃ በኋላ ምትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ ምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምህ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯን ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻዋ ያሳብድሃል። አትጣበቅባት። ትታመማል፣ በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል። በመኃልየ ሶሎሞን ላይ ያለችው ያችን ሙሽሪት አልሰማህም? ፀሐይ መልኬን አክስሎታልና አትዩኝ እያለች ነው የዘመረችው። ምን ትታያለች? እስኪ ዋት ምን ትታያለች? ምን ደስታ አላት? እናንተ ወጣቶች እስኪ ለእናቴ ልኑርላት ትሉ የለ? እስኪ ደግሞ ጥቂት ለጌታችሁ መኖር ልመዱ። ለአባቴ ልኑርለት ትሉ የለ? ለዘላለም አባታችሁ መኖር እስኪ ልመዱ። አሁን የምኖረው ኑሮ በወደደኝና ራሱን ለኔ አሳልፎ በሰጠው በክርስቶስ ላይ ባለኝ እምነት ነው ምኖረው። ምን ብያለሁ? አብሬው ሞቻለሁ፣ አብሬው ተሰቅያለሁ። አንዳንድ ሰይጣን በጆሮአችን እየመጣ ራስን ጥላ ሊልህ ቢችል አንተ ወጣት ሆይ ከኔ በላይ እኔን የሚወደኝ አምላክ አለ ብለህ አታሳፍረውም ሰይጣን። አንዳንዱ የትምህርት ዓለሙ ሲጨልምበት ሕይወቱን ሁሉ ያጨልማል። ምስኪን ነው።
አንድ ሳብጀክት ኤፍ አመጣ ማለት ምናልባት ቀኑን ሊደብር ይችላል እንጂ ዘመንን ሁሉ ሊደብረው ይችላል። ማትሪክ አላመጣህም ማለት ሰማይና ምድር ተደፋ ማለት ነው። ሕይወት እኮ ዘርፏ ብዙ ነው። ገና ያልተሰራ ብዙ ዘመን አለ። ገና ያልተሰራ ብዙ ስራ አለ። ለምንድን ነው በራስ ላይ የምትወስነው? ሙት ሲል ሞተው ምን ቦጣ? አንተ ብቻ አንተ ሰቅለህ ምን ታመጣለህ እንዴ? አንድ ሰሞንማ በዚህ በማህበራዊ ሚዲያ እኮ ፋሽን አድርገውት ነበር። ብንሄድ እኮ የት ነው የምትሄዱት? ብሄድ ይሻለኛል። አይሻልም። የሚሻለው እንደ ንዑድ ክቡር ጳውሎስ ከኖርክ እውነት ነው ይሻላል። ሃይማኖትህን ከጠበቅ፣ በተጋሎ ከኖርክ፣ ሩጫህን ከፈጸምክ፣ በጽድቅ ከተመላለስ፣ በትሩፋት ካሸበረቅ፣ ክርስቲያን ከሆንክ ሂድ። ምን ታደርጋለህ? ኑሮ ስለከበደኝ ግን ይሄዳል ይባላል እንዴ? የት ነው የምትሄጂው? እንዴ የዚህ መከራ እጥፍነቱ የማይቆጠር ሌላ መከራ ጋር ተረት መስሎ ነው ይሄ። ልብሄድ ይሻለኛል። አትሂድ። ሰሞኑን እዚህ ሎስ አንጀለስ ካሊፎርኒያ ይሄ ሰደድ እሳት ሰምታችሁ የለ? ቤቱ ከተቃጠለ ንብረቱ ከወደመው ሰው አንዱ ዘ ፓሽን ኦፍ ክራይስት የክርስቶስን የሕማማት ፊልም የሰራው ሜል ጊብሰን የሚባለው ፕሮዲውሰር አንዱ ነው። ተጠየቀ። ሰምቼዋለሁ ኢንተርቪው። ምን ተሰማህ አሉት። ይሄ ለኔ መንጻት ነው፣ ኢትስ ፒውሪፊኬሽን ነበር ያለው። ጥርግ አድርጎ ሰደዋው እንደማለት ነው። ኃጢአቴን የሚያነጻልኝ ከሆነ ፈተና ይሰይ፣ ለጽድቅ የሚያበቃኝ ከሆነ ይሰይ። ከቀደመው ኃጢአት ሊያነጻኝ ይመጣል። በቃ ምርጥ ሸክላ የሚሰራው በብዙ እሳቶች መካከል አልፎ ነው። ቆንጆ ጠንካራ ዕቃ የሚወጣው ብዙ ተፈጭቶና ተቦክቶ ነው። ይሄ ሰራኝ ነው በል። ለምንድነው ራስን የምታፈርሰው? ለምንድነው ራስን የምትገለው? ለምንድነው ሱሰኛ የምትሆነው? ለምንድነው ቁማርተኛ የምትሆነው? ለምንድነው ጭርምት ኩርምት ብለህ ሕይወት እንደጨለመችብህ የምታስበው? ግን አንድ ተስፋ አለ። በስም ጠርቼሃለሁ፣ አትፍራ። አንተ የኔ ነህ። ይቆየን።